ሰላም እንግዲህ የልጇ ሁኔታ በጣም አሳስቧት ይገኛል። ምክንያቱም አቤጌ የልጅሽ አባት ማን ነው እያለች በጣም እየጠረጠረቻት ስለነበረ ከናታን ጋር ያላትን ቀረቤታ እንድትቀንስም ነግራን ነበር። ከዛ በተጨማሪ ደግሞ ናታንን እንግዲህ ከዳጣ ጋር እንዲሆን ስትመክረውም ሰምታለች። በዚህ የተነሳችው እንግዲህ አቤጌ እኔ ደግሜ ደጋግሜ ነግሬሻለሁ ናታንን አትምከሪው ብዬ ግን አንቺ እየሰማሽኝ አይደለም። ስለዚህ ከዚህ ቤት ነው ሁለታችሁን ማባረራችሁ ስትል ነበር። እንግዲህ ሰላም እዚህ ቤት ደግሞ መውጣት አልፈልግም ትላለች። እንግዲህ ከሰው ቤት በግድ መቼም ውጭ አይባልም። ያው የቤት ሰራተኛ እስከሆነ ድረስ ግን ደግሞ እዚህ ቤት አልወጣም ማለት እንዴት ነው? ሸም ነው እንዴ? ብቻ እንግዲህ የቤቱ ባለቤቶች ያው ጥሩ ናቸው። ቢሆንም እንግዲህ ዳጣን እባክሽ ባል የሚሆን ሰው ፈልጊልኝ እያለቻት ነው። ዳጣም እሺ ብላለች። እንግዲህ እሷ ያሰበችው ሞገስን አምጥታ ያው ባሏ ነው እሱን ያስረገዛት እንድትል ነው። ሞጌም እንግዲህ ሲጠየቅ በዚህ ጉዳይ እኔ ውሸት አልዋሽም፣ ምናልባት ለዛሬ እንደዛ ላደርግ እችላለሁ፣ ግን ደግሞ ከባድ ነው ተይ ይቅርብሽ ይላታል ማለት ነው። በሌላ በኩል እንግዲህ ያው ናታን ቁጭ ብሎ ነበረ። ትምህርት ቤት እየሄደ አልነበረም ትምህርት ስለሌለ። ውሃና እንዲሁም ጓደኛዋ ደግሞ ያው ወክ እያደረጉ ያለ በመንገዳቸው የዝናን መኪና ያዩታል። እንግዲህ ዳጣ ቀየቻቸውና ምን ልትሰሩ ነው ስትላቸው በቃ እዚህ ጋር እኮ ይኸው እንትን ስራ ልንሰራ ፈልገን ከዛ ኑ ብሎን ምናምን ልንሄድ ነው የመጣ ነው ምናምን ይላሉ። ከዛ ዳጣ ደግሞ በጣም ትቆጣቸዋለች። እናንተ ሞኝ ናችሁ፣ በቃ ከብተው ናችሁ ቀራችሁ አይደለም እንደማትነቁት ነቃ በሉ እያለቻቸውም ነበር። እነሱም እንግዲህ እሺ እንነቃለን በማለት ያው ጥለዋት ሄደዋል ማለት ነው። በሌላ በኩል ደግሞ አሁንም ከስር ከስሯ እየተከታተለች አቤጌ እናቴ ኧረ ተይ እባክሽን ሁሌ የምጠረጥረው ነገር ትክክል ነው በእርግጠኝነት እና እባክሽን በቃ ጠርጥሪ ከሰላም የማን ሊሆን ይችላል እዚህ ቤት ወጣ አታውቅም ትላታለች። እንግዲህ በመጨረሻ የነገር ሲበዛባት ወይዘሮ ማርታ ምንድን ነው ያደረገችው? ከባሏ ጋር ትሞከርና በቃ ሰላም ማን ጋር እንዳረገዘች እንወቅ፣ ጎረቤት ራሱ ሲሰማ ምን ሊል ይችላል? ይሄ እኮ ከባድ ነው። ስለዚህ እባክህ ናና ሁለታችን ቁጭ ብለን እንትን እንበላቸው ትለዋለች ማለት ነው። ሁለታችንም እንግዲህ ቁጭ ብለን እንስራ እንኖር ምናምን ትለዋለች። ከዛ በኋላ እሺ በማለት እንግዲህ ያው ከወይዘሮ ማርታ ምንም የሚደብቀን ነገር የለም። ከዛ በተጨማሪ ደግሞ ማውራት ይፈልጋል። የእሷን ሀሳብ እንድትቀበል እንግዲህ ነገራት ማለት ነው። ይሁን እንጂ ሰላም እንግዲህ ተጨንቃ ነው ያለችው። በመጨረሻም እንግዲህ ባልና ሚስቶች ሲያፋጥጧት ምንድን ነው ያለችው? እትዬ በቃ እንደው ብቻ አቤጌ ከምትልሽ አንጻር እየተነሳሽ በቃ እየጠረጠርሽ ነው እንዴ ምናምን አለቻው ማለት ነው። አይ እንደዚህ ሳይሆን ጥርጣሬ ብቻ ሳይሆን በቃ እኔ ራሱ ማወቅ አለብኝ። ለምን ብቻሽን ታሳድጊያለሽ? ይሄ ልጅ ነው እንግዲህ የማርታ ጥያቄ ቢሆንም እንግዲህ ያው በቃ ብቻ ልትነግር አልቻለችም። በሌላ በኩል እንግዲህ አጅሬት ያው አቤጌ ጉዳዩን እንደው ወደ ኋላማ ማለት የለብኝም እሞታታለሁ እንጂ እያለች እየተገኘች ነው። ሙቼ እገኛለሁ እንጂ በእርግጠኝነት እንትን አልልም እያለች ነው። ከሰላም ጎን ወደ ኋላ አልልም፣ ስለዚህ እስከ መጨረሻው እጋፈጣታለሁ እያለች ነው ያለችው። ይሁን እንጂ እናትና ልጅ ቁጭ ብለው እንግዲህ ማርታ እንዲሁም ሰላም ቁጭ ብለው እያወሩ ነበረ። እንደተለመደው ብቻ ወይዘሮ ማርታ ለልጆቿ ያላት እንክብካቤ ፍቅር በጣም ነው ደስ የሚለው። ውሃንም እንግዲህ ያው ቀን አፍቄሻለሁ ሳሚን ጉንጨን ምናምን እያለች ልክ እንደ ትክክለኛ እናት ነው የምትንከባከባቸው። ድራማ ብቻ ሳይሆን አለ አይደል እውነተኛ እናት ልጆቹ እንደሚንከባከብ እንደዛ ነው የምትንከባከባቸው እና እየተንከባከበቻቸውም ነበረ። እንግዲህ ዳጣም በመጨረሻ ያው እናትሽ አለች በህይወት ብላ ስለተነገረች በጣም ደስ ብሏታል። ይህንን ዜና ለመንገር ደግሞ ወደ ካፌ ሄዳ ነበረ። ሙጌን ጠራችው። ምን ተገኘ ሲላት እናቴ በህይወት አለች ብሎ ነገረኝ ብላ እንግዲህ በደስታ ፈንድቅ ብላ ነገረችው። ይሁን እንጂ ያው ሰላም እባክሽ ከናታን ጋር ሁኚ እያለች ስትጨቀጭቀን ነበር። እሷ ደግሞ የቤተሰቦችን ጉዳይ ሳልፈታ የራሴ ህይወት የሚባል ነገር አልጀምርም እያለች ነው ያለችው። ሰላምም ግን ንገረኝ እስኪ ምንድን ነው የነገር እንደሆነ ላገዝሽ ትላታለች። አንዳንዴ የማይነገሩ ነገሮች አሉ ለሰውና ሰላም ተይኝ ትላታለች። ሶስት ልክ ነሽ፣ ሁላችንም በውስጣችን የምንይዘው ሚስጥር አለን ትላለች ማለት ነው። እና እንግዲህ ያው አቶ ሙጌንም ስታማክረው ስለ ሰላም ጉዳይ ሰላም የደበቀችው ሚስጥር አለ ማለት ነው በማለት ነበር የመለሰላት። እውነትም የደበቀችው በጣም ትልቅ ሚስጥር አለ። እሱም ደግሞ እንደው ራሱ ያስረገዘው ሰው ራሱ
የማያውቀው ሚስጥር ነው። ትልቅ ዱብዳ ነው። እንዴት እንዳደረገው እንኳን የማይታወቅ ሚስጥር ነው የያዘችው። እንግዲህ ሰላም ምንድን ነው ያደረገችው ማለት ነው። ሁለታቸው ባልና ሚስት መጥተው ሊጠይቋት ሲሞክሩ ለምን እንደምታስጨንቁኝ በቃ እኔ አልፈልግም ካልኩ አልፈልግም ነው አለች መጀመሪያ ላይ ማለት ነው። ከዛ ወይዘሮ ማርታ ብድግ ብላ በቃ እናቴ እውነትም አበጌ የምጠረጥረው ነገር እውነት ነው በማለት እንግዲህ ነበር ተነስታ ሄደችው ወይዘሮ ማርታ። ከዛ ደረጀ ብቻውን ቁጭ ሲል ሰላም ምንድን ነው ያለች? የልጅን ስም ማን እንዳልኳት ታውቃለህ? ምትኬ ነው አለችው። ከዛ እሱ ግራ ተጋባ። እንዴት ማለት ለምን? መናገር የፈለግሽውን እኮ ለማርታ መናገር ትችያለሽ ይላታል። ከዛ በተጨማሪ እንግዲህ ጥሏት ብድግ ሲል ያው ከፍቷታል ማለት ነው። ምክንያቱም አቶ ደረጀ እዛ ጋ ሰክሮ ያደረገው ነገር ወይም ደግሞ ያስታወሰው ነገር የለም። ሰላም ናት እያንዳንዱ ነገር የምታውቀው። ከማን እንዳረገዘች ራሱ የምታውቀው እሷ ናት። ሰው አሁን ጥፋቱ የማን ነው የሚባለው? ነገራችን ላይ አስገድዶ ደፈራት ነው ደፈረችው ነው የምትባለው። ግን እኔ ግን ሰላም ጥፋተኛ ናት ነው የምለው። ምክንያቱም እሱ ሰክሯል። እሱ ሰክሮ ራሱ ማርታ ማርታ ነው የሚለው እንጂ በዛ ሰዓት ሰላም ሰላም አላለም። ሚስቱን ብቻ ነው ሲያስታውስ የነበረው። ከዛ በተጨማሪ ደግሞ እሱ እስከ መኝታ ክፍል አምጥተዋለች። አልጋ ላይ ራሱ ምናምን ተኝቶ ራሱን ስቶ ነው ያለው። ምንም አያስታውስም። ምንም ያስታውሰው ነገር የለም። በዛ ላይ ደግሞ እየታገላትም አልነበረም። ሰው በፍቃዷ ነው እንግዲህ አብራ የተኛችው ከደረጀ ጋር። ደረጀ በዚህ ጉዳይ ደግሞ እያስታወሰ አይደለም። እና የልጁን ስም ለሱ ለመጀመሪያ ጊዜ ስትነግረው በጣም ውዝግብ ይልና አይ ለማንኛውም መናገር የፈለግሽውን ነገር ለወይዘሮ ማርታ ተናገሪ በማለት እንግዲህ ጥሏት ውጥት ይላል ማለት ነው። በዚህ የተነሳ ደግሞ እንግዲህ ሰላም ይከፋታል፣ ከፍቷታል በእርግጥም። ከዛ በተጨማሪ እንግዲህ መኪና ውስጥ ቁጭ ብሎ ዳጣን የዲኤንኤ ምርመራ መመርመር አለብን፣ እኔ ሙሉ ለሙሉ ልጅ ናት ብዬ ለቤተሰቤ ለማስታወቅ ይቀለኛል ብሎ ሲነግራት ዳጣ በጣም ፈራች። ምናልባት እኔ ልጅ ባልሆንስ እንዴት ነው ምናምን ትለዋለች። ምንም የሚያስፈራሽ ነገር የለም፣ ፈታ በይ በቃ። እኔ በእርግጠኝነት ልጅ እንደሆንሽ አምናለሁ፣ ግን ደግሞ እውነት በቃ ያስፈልጋል። ስለዚህ መመርመር አለብን ብሎ ወደ ሆስፒታል እየወሰዳት ነው ማለት ነው። ዳጣም እንግዲህ ፈቃደኛ ሆና ለመመርመር እየሄደች ነው፣ ግን ደግሞ በጣም ነው የፈራችው። እንግዲህ የሰላም ነገር በጣም ነው የሚያወዛግበው። ወይዘሮ ማርታ መጠርጠር ነበረባት እዚህ ቤት አልወጣም ስትላት። አንድ ሰው እንዴት ነው አልወጣም የሚለው ያለምንም ምክንያት? በእርግጥ ያው ስራ እየሰራ ነው ሊባል ይችላል። ብቻ ግን መጠርጠር አለባት ላለው ያው ወይዘሮ ማርታ በእርግጥ ጥሩ አሰሪ ነች። ልጆችንም ስላሳደገችላት ብዙ ውለታ ስላለ ምናምን ከዛ አንጻር ዝም ነው ያለቻት። እስኪ አሁን ፍረዱ ፍረዱ፣ እስኪ አሁን የማን ጥፋት ነው ትላላችሁ? ሰላም አረገዘች፣ ደረጃ አያውቅም ከሱ እንደሆነ ወይ ደግሞ ማለት ነው። እኔ እንደ ሀሳብ ለደረጀ ብትነግረው እኔ ካንተ ነው ያረገዝኩት ምናምን ብትለው በጣም አሪፍ ነው ብዬ አስባለሁ። ምክንያቱም እየነገረችው አይደለም። በዚህ ደግሞ ባለመናገሯ ደግሞ በጣም ሁሉም እያስጨነቋት ነው ያሉት። ከማን ነው የሚለው ጥያቄ በጣም ከበዳት። ስለዚህ ቢያንስ ለደረጀ ነግረው ደረጀ ደግሞ የራሱን ጓደኛ አምጥቶ ከሱ ነው ያረገዘችው ብሎ ከዳጣ ይልቅ ደረጀ ቢያግዛት በጣም አሪፍ ይሆናል ብዬ አስባለሁ። ዳጣ ያን ያክል የምታውቀው ሰው የለም። በዛ ላይ ደግሞ ብዙም ብቻ እውቀት ያላት አይመስለኝም ብዬ ነው የማስበው በዚህ ጉዳይ። ቀራታል፣ ልጅ ናት እንዴ? አንዱን የደረጀን ጓደኛ አስተዋውቁ ባሏ ይሄ ነው ብሎ በቃ ለዛች ለልጁ እርፍ ይል ነበር። እንግዲህ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ። የዳጣ ዲኤንኤ ምርመራ ምን ሊሆን ይችላል? ልጁ ናት ወይስ አይደለችም? ዳጣ እስከዛ ቤት ትባረራለች ወይስ ደግሞ አትባረርም የሚለውን በቀጣይ አብረን የምናይ ይሆናል። መልካም ጊዜ ይሆንላችሁ።